ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? ደሃን ናችሁ? እኔ ክብሩ ይስፋ ፈጣሪ ይደፋልል ነበር ገልብጨው ጸለይኩኝ በፍቅር አምላክ ስም። ዛሬ በተለመደው እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ቀን ያደርጋሉ ያልኳቸው ቪዲዮች እናንተ ይዤ መጥቻለሁ። እኔ ውሃ እስከጠጣ ይሄን ቪዲዮ ላይክ አድርጉት። ወደ ኢንትረስቲንግ ቪዲዮቻችን ከመግባታችን በፊት ቴሌግራም ግሩፓችንን ተቀላቅላችሁ በዩቲዩብ ቻናላችን መልእክት ማስተላለፍ የምትችሉ ሲሆን መልእክታችሁን መልካም ልደት እንድንላችሁ የምትፈልጉትን መልካም ሰርግ፣ መልካም ለቅሶ እንኳን መልካም አይባልም፣ ብቻ እንደዚህ አይነት መልእክት ዳይሬክትሊ መላክ እንደምትችሉ እያሳሰብኩ ቴሌግራማችንን ጆይን ማድረጋችሁን አትርሱ። ወደ ቲክቶክ ስብስቦቻችን ምን ያህል ተፈተነሽ ታውቂያለሽ? ሴት መሆን በራሱ ፈተና ነው። እንዴ ፈተናው ቀላል ነው ማለት ነው። እንግዲህ ጋር በይዘት ሄደ የረዳ ልጆች ፈተና ይወዳል። ምን ያህል ጥቅልል አድርጎት ሄደ እንጂ ፈተናው መፍትሄው ነው። ቪዲዮ ፈተናው መፍትሄው ገጸስኩት ባለጌ ውርጋጥ መጠን ማታቅ ስዳደግ አንተ ባለጌ ስዳደግ ባለጌን ከገደለው ያሳዳጊ ከአቲ ጋር እንከኛ በሳመቅ ጠል ነው አንተ መግረፍ በራስ ማትተማመን ከንቱ ትውልድ ብዬ ብል ጋይስ አዲስ ስድብ በስድብ ባንኬ ውስጥ አስቀምጫለሁ። መጠንህን ማታቅ ያለኬት ጋይስ መጠንህን ማታቅ ግጻጼ ነው ጋይስ፣ ግጻጼ ነው። ግጻጼ ተመልካቾች ስዳደግ ገጸስኩት ባለጌ ውርጋጥ መጠን ማታቅ መጠን ማታቅ How old are you? 24. 24. I'm 20. 20? Yeah. 20? Yeah. Okay, that's good. That's cool. That's good, yeah. Yeah. Looks like you found another match. Yeah. Okay. So do you want to exchange numbers? Yeah, definitely. Okay. Bye-bye. Bye. አሁን የህዝብ ነው ነፃ የሚወጣው አለሞጣ ሀገር እኮ ተበላሽቷል ጋይስ። መጣ ልጁ ጋር እንዴት ነው የተቀረበችው? ቆይ ሽፉቴን አገባብ አሁን እነዚህ ይገባል። አሁን ጋይስ አገባቡ ትክክል ነው። አሁን ይሄ How old are you? How old are you? I'm 20. 20? Yeah. 20? Yeah. Okay, that's good. That's cool. That's good, yeah. Yeah. ይሄ አገባብ ልክ ነው ጋይስ። አዲስ አበባ ልጅ ያልተፈቀደለት ንግግሮች ነው የምነግራችሁ። እስቲ ነኝ አይቻልም፣ ነኝ አይቻልም፣ በፍጹም አያምናችሁም ሰዎች። ነኝ ማለት ሌላ የመጀመሪያ ነው። አይቻልም። ሌላ ቅም እኮ አላውቅም፣ አይቻልም። አትታመኑ። አጭሽ እኮ አላውቅም፣ አጭሽ አላውቅም። ቆይ አንቺ ያደረግሻቸውን ነገር በሙሉ በስም አዲስ አበባ እኛም አድርገናል። ይሄ ፍትህ ጋይስ፣ ይሄን ተከይን አልቀበልም። ኖ ይሄ እዚህ አዲስ አበባ ውስጥ የለም ጋይስ። ምንድነው? በቃ አናግረው እስኪ እንትና ግን ማለት ጸረ የኔ ቢጤ ነው። ባይ ሳይታችሁታል። ባለፈው አንዱ የወረደበት ገና ሳይመጣ ነው። ምንድነው? በቃ አናግረው እስኪ ኧረ ይደብራል። ሰላም ኤቭሪባዲ እንዴት ናችሁ? ይሄ ቪዲዮ ለአቤል ብርሃኑ የወይኗ ልጅ ነው። እኔ አሁን የምገኘው በደቡባዊ ንፍቀ ክበብ የኬንትሮስ እና የኬክሮስ መስመር ማስመሪያ የሆነችው ውቢቷ ቀዝቃዛዋ ከተማ። አሁን ያለው ሰሚት ኮንዶሚኒየም አይደለም። ለምን ይዋሻል ወንድሜ? ኬነዳ በርሊን ውስጥ ነው። አንተ የት ነህ? ጻፍልኝ። አንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር ያ እስከ 30 ሺህ ብር 30 ሺህ ብር ያኖራል። ይበቃናል። እኔም ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። 2 ሚሊዮን የሚገባኝ ሀብታም ስለሆነ 2 ሚሊዮን
ማክሲመም ለሚሊዮን መጀመሪያ ፍቅር አይቀር ፍቅር ነው ግን አሁን ዝም ብለሽ የጎዳና ሰው አንድ ላይ አትሆኝ። እሱማ ግን ለራሱ መሆን ከቻለ የተሰነፍ ሁለታችንን የሚያኖር ገቢ በቃ ካናኗር ይበቃናል። በኢትዮጵያ እንትን ላይክ አሁን ባለንበት አናኗር እንደዚህ ኑሮ ማለት ይከብዳል። በተለይ የኛ ባች ከሆነ ከታ ያመጣል። ተባረክ ለሚሊዮን ላላችሁት ግን ቆሻሻ። ሰላም ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን ውዶችዬ። ይውላችሁ ይሄን ፎን ይታያችኋል። በጣም አሪፍ ቆንጆ ስልክ ነው። በጣም ይው ምንድነው? ቆይ ማዘር ስልኩ ነው ወይስ ብለው ነው የሰማነው ድምጽ? እስቲ ይቅርታ ማለት ቀጥሉ ያሉ መስሎኝ ነው። የፈለጋችሁትን አይነት ነገር ማድረግ ትችላላችሁ። አንድሮይድ በጣም ቆንጆ ነው። 2 ሲም ካርድ ነው የሚወስደው። ይሄው 2 ሲም ካርድ። ምን 2 ሲም ካርድ? በዚህ ዘመን የጠፋው 2 ሲም ካርድ የሚስል ካርድ እንዴ? አረ ማዘር ቴክኖሎጂ ከየት ነው የሚያመጡት? እንደዚህ አይነት ቴክኖሎጂ አይፎን 17 ፕሮ ማክስ በቴክኖ ተከሽኖ ይሄ በጣም ከባድ ቴክኖሎጂ ነው ማዘር። እሺ ቀጥሉ። ሲም ለመጠቀም አገር ቤትም ለመላክ በጣም ቆንጆ ነው። ቻርጀር አብሮታ አለ፣ ኤርፎን አለ፣ ይሄ ከቨሩ አለ፣ ይሄ እንደገና መስታወቱ ሴፍቲ አለው እና እኔ ይሄን ይዛችሁ እንዳትወጉ ጋይስ። ይሄን ይዛችሁ የተሳሳተ ምስል ሴንድ አድርጋችሁ ለሌባ ለዚህ እንዳትወጉ ፕሊዝ። በልብለውኝ ነው ጉድ እኮ ነው። አሁን የጴንጤ ፓስተር የትግሬ ጴንጤ ፓስተር ተመልከቱ ውስጥ እንደዛ ማለት ነው። የትግሬ አሁን ደቡቦቹ ተክነውበታል። አማሉያ ያበር ቶኑን ራሱ ቅርጹን ችለውበታል። እነዚህ የደቡቦቹ ማለት ነው። የወላይታ ምናምን አሁን ትግሬው መጥቶ ጉራጌዎቹ ደግሞ አሁን ደግሞ ጉራጌዎች ጀምሮ አሉ። ጉራጌዎቹ እንኳን አላሰራ ሲሏቸው ነው አሉት ጴንጤ ሆኑት። ተበጌታ ስብ ያሻል ውጣ ብያለሁ አልወጣም። ኧረ ተው ውጣ በጌታ ወራሂ እንደዚህ አይባልም። አንተ ቆሻሻ ነህ ወራሂ። ይሄ ባሬጌ ደስ የማይል ልጅ እንደዚህ አይባልም። አሁን ጉራጌና የትግሬ ትምትሆን ተበጌታ ይሻል ውጣ ብያለሁ ውጣ አትወጣም። ትዕቢተኛ ሰይጣን ነው ዛሬ ይላል። አሁን የጉራጌ ፓስተር ያስቀኛል በእውነት። የትግሬም እንደዛ አትወጣም። ምን አትወጣ ምን አባክህን የማትወጣ ወጣ። ስንት ናችሁ? 6,000 እምባይ እዚህ ሰውዬ ላይ 6,000 ነው። ምን አባቱ ጋር ተቀምጣችሁ በጣም ስዳደጉላ እንደሚል አይመስለኝ። እንዲቀልድ ወንድሜ እንዲንቀልድ እንጂ ሀገራችን ወዴት እየሄደች ነው? ለአንድ ሳምሰንግ ስልክ ሲሉ እዚህ ጋር የምትመለከቱትን ወጣት ለ11 ሆነው ገለው ጥለውት ሄደዋል። ይሄ የሆነው ሰሞኑን በዚሁ በመዲናችን አዲስ አበባ ማለት ነው ከቦሌ ቡልቡላ ወደ ኮዬ ፈጬ በሚወስደው መንገድ ላይ ባለው ትልቅ ድልድይ ስር ማለት ነው እዚህ ጋር የምትመለከቷቸውና ሌሎች ተጨማሪ እዚህ ሴቶችን ጨምሮ ወደ 11 የሚጠጉ ግለሰቦችም አንድ ሳምሰንግ ስልክ ቅድም ከተመለከታችሁት ሟች ላይ ለመንጠቅ በማሰብ በጩቤ ወግተውት ማለት ነው ገለውታል። ከዛም ታዲያ በመኪና ወስደው ከቦሌ ቡልቡላ ወደ ኮዬ ፈጬ በሚወስደው መንገድ ላይ ድልድዩ ስር ጥለውት ሄደዋል። ታዲያ ይሄንን ወንጀል ከፈጸሙ በ48 ሰዓታት ውስጥ የአዲስ አበባ ፖሊስም በቁጥጥር ስር እንደዋላቸው ተሰምቷል። ይሄ እጅግ በጣም ቅስም ይሰብራል። ለትንሽ ንብረት ትልቅ የተባለ የሰውን ህይወት ጋይስ ተጠንቀቁ። የምረዛ አዲስ አበባ የምትኖሩ ካላችሁ በጣም ተጠንቀቁ። በጣም ከምታስቡት በላይ በጣም ጨካኝ የበዛው ለአንድ ስልክ 11 ሰው ጭራሽ መግደል 11 ሰው መሆነ ብቻና እኮ ብታስፈራሩት ስልኩን ይሰጣቸዋል። ላይክ እንዴት አይነት
ጭካኔ ነው። ብዙዎቹ አይያዙም። ይሄ መያዙ ደስ ይላል፣ ግን ብዙዎቹ አይያዙም። ስለማይያዙ ነው እየተባዛና እየበዛ የመጣው እንደዚህ አይነት ወንጀል። ኢንሴን። ከዚህ በኋላ ኢትዮጵያ ውስጥ በመንግስት ያልተመዘገቡ ቲክቶከሮችና ዩቲዩበሮች ቪዲዮ መስራት አይችሉም የሚል ነገር በሰፊው ሲሰራጭ ነበረ። ይሄን ነገር እያጣራው ነበር። መንግስት የሚያወጣውን መግለጫ ቼክ እያረኩኝ ነበረ እና በዚህ ጉዳይ ዲፕ የሆነ አናሊሲስ አስቀምጫለሁ። በጣም ያን ያክል ዲፕ ባይሆንም በደንብ ነገሩን የሚያብራራ ፒዲኤፍ ያዘጋጀሁት አለ። አንዳንድ ሪሰርቾችን እና ኤአይ ቱሎችን በመጠቀም ያዘጋጀሁትን ፒዲኤፍ ዳሎል አካዳሚ ቴሌግራም ላይ አስቀምጬላችኋለሁ። ግን የተፈጠረው ነገር ምን እንደሆነ በደንብ ላብራራላችሁ። እኛ የሰራነው አናሊሲስ ላይ መጀመሪያ ሶስቱን ዋና ይሄ መግለጫ የሚያካትታቸው ሶስቱን ዋና ነገሮች ነው ቼክ ያደረግነው። ይህንን መግለጫ የሚያወጣው የኢትዮጵያ ሚዲያ ኦቶሪቲ ወይም ኤማ ነው። ሶስት ዋና ነገሮችን አካትቷል። ይሄም የመጀመሪያው የአዋጅ ማሻሻያ ነው። ከዚህ በፊት የነበረው አዋጅ ኢትዮጵያ ውስጥ ያለው ዲጂታል ይዘት ፈጣሪዎችን በሚመለከት ምዝገባ በፈቃደኝነት ብቻ እንዲሆን ነበረ። ይሄን ነገር በአስገዳጅነት ወደ ምዝገባ እንዲገቡ የህግ ማሻሻያ ለማድረግ እንደታሰበ ነው። ሁለተኛው ደግሞ የህግ ተጠያቂነትን ለማምጣት ነው። ማለትም እንደዚህ አይነት ፕሮሰስ ውስጥ በትክክል ያልተመዘገቡ ኮንቴንት ክሬተሮች በኋላ ወደ ህጉ ስርዓት እንዲገቡ የሚያስገድድ ህግ የማውጣት ነገር ነው። አሁን ሁሉም ሰው ስልክ አለ፣ ሁሉም ሰው ካሜራ አለ፣ ሁሉም ሰው ቲክቶክ ይሰራል። እሱም በሙሉ መዝግበ እሱ በሙሉ ገንዘብ ይሰራል ብሎ አስዩ የሚያደርግና እሱን በሙሉ ልቀርጠው ማለት በአለም ተከስቷል ወይ አላውቅም። ፈረንሳይ ላይ በደንብ ሰክሰስፉል ሆነዋል። ሶሻል ሚዲያ ላይ የሚሰሩ ኮንቴንት ክሬተሮች የሚሰሯቸውን ማስታወቂያዎች በስንት ብር እንደሰሩ መቼ እንደተዋዋሉ እና እነሱ ማንነታቸው ባይዘው እዚህ ሀገርም አለ፣ ህጉ አለ። ግን እዚህ ሀገር እንዴት መሰላችሁ ዲክሌር ነው የምታደርገው። ያ ማለት ለመንግስት እኔ እንደዚህ እሰራለሁ እንደዚህ ገቢ ያገኛለሁ ብለህ በፍቃድህ ነው የምታደርገው። ምክንያቱም እነሱ እንኳን ማስፈጸም ምን ያህል ኮምፕሊኬሽን እንዳለው ይረዱታል። አንተ ብዙ ፍቃድ ላይ እስከተመሰረተ ድረስ ብዙዎቹ ግብር ላልመክፈል ፍቃዳቸውን አይነግሩም። አንተን ፈልጎ የመያዝ ሸክም ያለው እነሱ ጋር ነው፣ ባለስልጣናቱ ጋር ነው ማለት ነው። የራሳቸውን ዲፕ ሪሰርች አድርገው ያዋጣል ወይ ብለው ነው አንተን ደብቀሃል ብለው ወደ ክስ የሚሄዱት። ኢትዮጵያው ለየት የሚያደርገው አንተንም መብላት ፈልጓል። አንተን ለመብላት የሚያወጣውን ኢነርጂ ደግሞ ኮሚት ማድረግ አይፈልግም። አምስት ዓመት ጠብቆ ወደ ዛቻ መምረጥ ውስጥ ነው ሄደው ማለት ነው። እና ይገርማል። እስካሁን ኢትዮጵያ ውስጥ የፌስቡክም የዩቲዩብም የቲክቶክም ቢሮ የለም። ኢትዮጵያ ውስጥ ማለት ሌጋሊ ኢትዮጵያ ውስጥ የፌስቡክ ተወካይ በትክክል ኢትዮጵያ ውስጥ ኦፕሬት የሚያደርግ ህጋዊ አካል የለም ለምሳሌ። እና በኋላ እኛም መጠየቅ የምፈልገው ነገር ሲኖር ለመጠየቅ አይመችም። መንግስትም ደግሞ መረጃ ለማሰባሰብም የተለያዩ ነገሮችንም ለማድረግ አይመቸውም። እውነት እኮ ነው። አሁን የዩቲዩብ ፓርትነር ፕሮግራም እንኳን ያልሆነች ኢትዮጵያ ሀገር ላይ ከዩቲዩብ የሚመጣ ጥቅም ግን አምጡኝ ስትል ሀፍረት እኮ የሚባልም ነገር እኮ አለ። እግዚአብሔርን ይሄን ስላደረግኩ ቢያንስ ይሄን አድርጉልኝ እኮ አለ። እኔ ምንም አላደረግን አንተ ግን አምጣ ኢትሴን። እኔ እኮ ለምን እንደምበሳጭም እኔ እኮ የኢትዮጵያ ኮንተንት ክሬተርም አይደለሁም፣ የኢትዮጵያም ዜጋ አይደለሁም። ቴክኒክሊ ግን ያው ይገርምሃል በጣም አንዳንዴ ጀስት ፍረስትሬቲንግ ነው። ዝም ብሎ አምጦ ብቻ ይደብራል። ካራዳ እስከ ኮልፌ እኮ የሚንቀሳቀስ ሰፈሬን ጠራ። ብዙ ጊዜ አሁን ጉራጌዎች ሁለት እግራቸው ከኤርትራ የመጡ እንደዚህ ያጋደለ ነው እግራቸው። ምክንያቱም በጉዞ ብዛት እነ ጠንክርን እኮ ብታያቸው እውነትም ጠንክር እኮ ብታየው በጣም ይገርማል እኮ ጥንካሬው። ከመርካቶ መሀል መርካቶ ተነስቶ ቃሊቲ ይገባላል። ይሻላል ሎሚውን እዚህ ላይ አድርጎ ያ ነው። አሁን ዛሬ ባለፎቁ ነው። ዛሬ ሰገጤ የሚለን እሱ ነው። ባለ ሀገር የሚለን እሱ ነው። ፋራ የሚለን እሱ ነው። አየሁ የዛፍ ቆራጭ ልጅ ዛሬ እኮ ዛፍ ቆረጣን ለከምባታው ሰጥቷል። ላይቱ ልጅ ጉራጌውን ሰጥቷል። ዛሬ ፎቅ ላይ ነው። ጎጃሜን ነው ጎጃም አዘና ስለብሶ ሱቁን የሚያዘጋ መርካቶ ነው። ገና አንተን ያሸከመ ማርኬት ሲተረክ ጉራጌ የኛ ቃል ይቻላል። አርቲስቶች ምናምን ሞዴሎች ተሰበሰቡበት ላይ ፋሽን ሾው ዮሰርክ እያሳየ ቤት ሱሪ እያዘረክ ጫማ እያረክ ልጅ ማኔር እያሰራ እንደዚህ ሊፕስቲክ አርገህ ስታሳድግ ያችኛዋ የደሃ ምስኪን ልጅ አንተን የሚከተሉ ልጆች እና ህጻናቶች እነሱን መሆን የሚፈልጉት ያንን ነገር ማግኘት ሲያቅታቸው በልጅነታቸው ምን ሊያደርጉ ይችላሉ? ትምህርታቸውን ይማራሉ ወይስ የሚከታተሉት እነዚህ ነው? ምንድነው የሚያደርጉት? ምን ህይወት ውስጥ ይገባሉ ብሎ ማስተዋል ጥሩ ነው። ማስተማር ጥሩ ነው። ማድረግ ጥሩ ነው። የሚፈልጉትን ምርጫቸውን መከተል ጥሩ ነው። ማክበር ጥሩ ነው። ግን ሚዲያ ላይ ባታሳያቸው ጥሩ ነው። ስራቸውን ማለት እድሜያቸው እስኪደርስ ድረስ ነገሮችን ሊሚት ብታደርገው ጥሩ ነው።
ማለት ሁላችሁ ሆነ ለምናገር እስማማለሁ። ፋሚሊው በአጠቃላይ የሶሻል ሚዲያ ኢንፍሉዌንሰር ናቸዋል። ቤተሰቦቻችሁ እንዳለ በሶሻል ሚዲያ ሜክ ማድረግ ትፈልጋላችሁ። ግን ህጻናት ሴት ልጆች እናንተን የሚከተሏችሁ ልጆች እናቶች ለልጆቻቸው እንዲፈሩ የምታደርጉት እውነት ነው። ላይክ እውነት ለምናገር እውነት ነው። እና የአዶናይ እህቶች የሚያደርጉት ነገር ይደረስበታል፣ ሊትር ይደረስበታል። ልጅነት ግን መልሳ አታገኙም። ልጅነት በጣም ክሪቲካል ሞመንት ነው ለሰው ልጅ። ልጅነት እንደ ልጅነት ሲያልፍ ነው ሀሪፍ። እንደ ዊዝደም ሼር አድርግ ብትባል ኑር በቃ እኔ መኖር ብቻ ነው ሁሉ ነገር እስከ መኖር ነው የሚባለው አይደል? አሁን እኔ ምንድነው መሰለህ ብዙ አሁን የኛ ሀገር ትንሽ የማይረዳኝ ነገር ሁሉም ሰው ሀብታም ለመሆን ነው የሚፈልገው እና በድህነት ውስጥ ወይም ደግሞ በተራ ስራ ውስጥ አሁን ለምሳሌ ድህነት ማለት ለኔ አይረዳኝም። ለምሳሌ አንድ ሰው ሊስትሮ ስለሆነ ድሃ ነው ማለት አልችልም። ከብያው አንድ እንጀራ ነው ይበል ኑሮ ነው የሚኖረው። ግን ድህነት ያለህበትን መጥላት ነው። አሁን ያስከውን ነገር መጥላት ነው ለኔ ድህነት ብዬ የማስበው። ዲና ግን በየትኛውም ሳይዝ ብትኖር እስከ መኖር ነው። በየትኛውም ደግሞ ደስተኛ ሆነ መኖር ትችላለህ ራስን። ይሄ ነው እኔ በዚህ በህይወት ውስጥ የተማርኩት ነገር ቢሆን እስር ቤት ውስጥም ደስተኛ ሆነ መኖር ትችላለህ። እኔ አሁን በቅርብ ጊዜ ነው ጠቅላይ ሚኒስትር ከሆነ በኋላ አጋጣሚ ሳላቀው $10,000 እንትን የተገኘ ሻንጣ ውስጥ እና አጋጣሚ አንከብክቦ ማዕከላዊ ወሰዱ። ታሰርኩና አጋጣሚ እነ ዳሽን ባንኮች ነው ምናምን ገንዘብ አወናብዳ ምናምን ተብለው ታስረው ነፍሳቸው ተጨንቆ ነፍሳቸው ልትወጣ ለደቂቃ እኔን አገኙ እስር ቤት ውስጥ። ለብዙ የሚያዝናና ነገር ነገርኳቸው እና በንገተው ሲወጣ በአካት ውጣብናል ገብቷል። እዛ ውስጥ ነው ነገሮችን የምናይበት መንገድና መነጽር ነው እንጂ የምንበላው እንጀራ የተከበረው የትንሿ ማህደር ምክር ቤት ከአንድ አታልፍ። ይሄ በጣም ትልቅ መልእክት ነው። ጥያቄ ልጠይቅህ? እሺ ጂሲ ሲተነተም ማለት ነው አላውቀውም። በነገራችን ላይ ግሩፕ ቻት ይላል። ያው ግሩፕ ቻታችንን ተቀላቀሉ ጋይስ። አመት ቢጨመቅ አንድ ወር አይሆንም የገቡበት ክላስ። ጂሲ ነህ ስትባል ምንድን ነው ማለት? ጂሲ ማለት ግሪጎሪያን ካላንደር። ጥያቄ ልጠይቅህ? ጂሲ ማለት ምን ማለት ነው? ጂሲ ማለት ያው ግራጁዌሽን ኮሚኒቲ ጂሲ ግራጁዌሽን ሲ ኮንግራጁሌሽን ጂሲ ይባላል አይደል? ሲፈታ ምንድነው ትርጉሙ? ጂሲ ማለት እቺ አብሪቬሽኗ ጂሲ ብለው ፉድ ፍሬንድ እያሰበ ጂሲ ማለት ሲፈታ ጂ ማለት ጉድ ማለት ነው። ሲ ማለት ኮንግራጁሌሽን ጉድ ኮንግራጁሌሽን። አይወላድ ግራጁዌት ኮንግራጁሌሽን ጂሲ ሚሊዮን አኪሚሌሽንም በለው ይሄን ሁሉ ማዘር መቀነቷን ፈታ አስተምራ ጉድ ኮንግራጁሌሽን የሚል ትውልድ ተፈጥሯል ጋይስ። እኔ ያዝናል። ደግሞ ሙሉ ብሬን ፓወሩን የተጠቀመ አይታችሁታል። ስንት ደቂቃ ነበረው ጋይስ ለማሰብ። ጂሲ ማለት ሲፈታ ጂ ማለት ጉድ ማለት ነው። ሲ ማለት ኮንግራጁሌሽን ጉድ አይወላድ ኮንግራጁሌሽን። እስቲ ሞክረን ግራጁዌት ኮንግራጁሌሽን ነው የሚባለው። ግራጁዌት ኮንግራጁሌሽን ጂሲ ምን ሊሆን ይችላል? አንደር ግራጁዌሽን። እናንተ ጂሲ ናችሁ? ጂ ግራጁዌሽን ሲ ሲስተም ባለው ሰርሞኒ ነው መሰለኝ። ሄሎ Where's your real estate? Oh, you guys own it? Yeah. Okay, I need an apartment. Hey, Faraj. Hey. I have question. You know Amarinya? ምን ውስጥ ነው የገባሁት? እናታችሁ ይስጥ ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬው እናታችሁ ምንድነው ያልከኝ? ራፐር ማለት ምንድን ነው? ራፐር ማለት የለየለት ዱል አኬዱላ ማያምር መደባደብ እንወዳለን። 7ኛ ክፍል 3 እንዳርቲክ ነው ያስተው በለው ዲንጎኛ እኛም አላወራ ነው ራፐር አከ እንዴት ነው ራፐር አከሄዱ? ጣራ ላይ የሚራመድ አናጢ የሚመስል ጣራ ሱሪ ከለበሰ በቃ በሀገሩ አለ የተባለ ፍሪክ ምንድን ነው ሰይጣን ነገር እኔ አጋንንት አሁን አንተ የሚያስፈልግህ ጸበል ነው ይዤ የምሄደው። ወይም እዚህ አንድ ጓደኛዬ አላሙራ አካባቢ በጣም ጎበዝ የባህል ሐኪም አለ ብሎ እሳቸው ጋር ይሄዳል። ምንድን ነው ያልከኝ? ጉድ እኮ ነው። Question ዳቦ ላይ ስንት ደቂቃ ትቆያለህ?
come and find out ወንድ ነው የጠየቀው። ሁለት ምርጥ ያራዳ ልጆች ያው ስለተደጋገመ ዝም ብዬ ሐሳብ ነገር ልስጥበት ብዬ ነው። የዳቦ ፋሚሊ ነው ምናምን የምትለው ልጅ ማለት ነው። አንዳንዴ የሆነ ባለጌ መሆን ኮንፊደንስን አያስተምርም እንድታቆም መፈልገው ማለት ነው። እዚህ ጋር ኖርማል ቤተሰብ ፊት መጥራት የሚከብድህን ነገር እዚህ ሶሻል ሚዲያ ላይ መተ ስለተበጠረክ ኮንፊደንስ አለው ምናምን በራሱ ይተማመናል አተራማሽ ነው ምናምን ተብሎ የሆነ እንዲታሰብ ነው አንተ የፈለግከው። ግን ይሄ ምንም ነው ኮንተንት አይሆንም። አንዳንዴም የራስህን ነገር ቀየር እያለ ኪዘ መምጣቱ ነው የሚሻለ። ምክንያቱም ይሄ አሁን አንተ አንስተ የምታወራው ርዕስ እህት፣ እናት፣ ቤተሰብ ምናምን ነገር እንዳለው እነዚህን ያለውን ሰው አይወክልም። እና አንዳንዴ ቀየር አድርጉት እርድናውን የሆነ ከእንደዚህ ሁሉም ነገር ወቅት አለው ማለት ብዙ ጊዜ ኢግኖር ማድረገው ቪዲዮ ነው ይመጣልኛል። ይሄ ዳቦ ለስንት ትቆያለህ? የነርስ ዳቦ እኮ በጣም አሪፍ ነው ምናምን። አረ ሁሉም ነገር ወቅት አለው። አረ ሁሉም ነገር ወቅት አለው ጋይስ። ቤት ቁጭ ብለህ ነው። ቤት ቁጭ ብለህ ለብቻ ቁጭ ብለህ ነው። ለብቻ ቁጭ ብለህ ሰሚራ የለችም። ሰሚራ የለችም። ሰሚራ የለችም። ሰሚራ የለችም። ሰሚራ የለችም። ኦስማንም የለም። ሆስፒታልም የለም። ሆስፒታልም የለም። ኦስማንም የለም። ወፍራምም የለም። ዛሬ የመሐመድ በረከት አስከፍት ማን ነው? መሐመድ ማሙድ ገባው ማን ነው? ማሙድ ማሙድ አንተ ነህ? አዎ። የሚከራይ ቤት ፈልጌ ዞሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ ከተማ እንኳን አይደለሁም ጫፍ ነኝ እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ ሳምንቱን ሙሉ ዞርክ የምር በጣም ነው የደከመኝ። በጣም እንደምን ያለቀ ማንም ሰው ነው ራሱ ሲያጠፋ ከዚህ በኋላ አልወቅስም። አሁን ላይ የመከራ እቁብ ደርሶት የሚወጣለት ደግሞ ሀዘኑን የሚገልጽ ተረኛ ሰው ማን ነው ማለት ነው የጀመርነው እንጂ ሁላችንም በየተራ ሀዘናችንን፣ ችግራችንን፣ እንጉርጉሯችንን፣ ስቃያችንን በዚህ በሶሻል ሚዲያ ዘመን ማንም ሰው ችግሩን ደብቆ በማይዝበት ገበና የሚባል ነገር በሌለበት ዘመን ላይ አውጥተን እየተናገርን ነው ያለን። አንዳንድ ችግሮች እዚህ ሶሻል ሚዲያ ላይ ቫይራል ይወጣሉና ሰዎች ቫይራል ነገር ይወዳሉ። ቫይራል የወጡ ችግሮች ደግሞ ቻሌንጅ ይደረግላቸዋል። እስቲ ቻሌንጅ እናድርግ፣ የዚህን ሰው ነገር እንቀይረው፣ ይህን ሰው እንደግፎ ይባላል። በጣም ጥሩ ነገር ነው ቻሌንጅ አድርጎ ሰውን መደገፍ፣ ሰውን ማንሳት። ለዛም ግን ችግር ቫይራል መውጣት አለበት። ሰዎች ካልተመለከቱት ችግር ብዙ ላይ ካላገኘ ብዙ ሰው ካልተመለከተው ማንም ሊረዳህ ይነሳል። ራሱን ችሎ ቻሌንጁም በጣም መልካም ነገር ቢሆንም አንድ ሰው ለማንሳት የምን ያህል ሚሊዮን ሰዎች ህይወት በቻሌንጅ ልንለውጥ እንችላለን የሚለው ጉዳይ ያሳስበኛል። ላይክ እንደ ማስታገሻ ነው ቻሌንጅ፣ እርዳታ መዋጮ ምናምን እንደ ማስታገሻ ነው። ግን ችግሩ ፋንዳሜንታሊ ስፔሻሊ ይሄ የቤትና የአከራይና የተከራይ ሶሊድ ህግ አይወጣበትም። ልክ እንትን ነው የሚመስል የፌስቡክ ፖስት ነው የሚመስል የሚወጡት ህጎችን ማለት ትጽፈዋለህ፣ ፖስት ታደርገዋለህ፣ ሪያክሽኑ የማትፈልገው ሲሆን ዲሊት አድርገው ሌላ አዲስ። እሱ ፓርት በጣም ነው የሚገርመው። ቁጥር ይዣለሁ። ካቦቹ ሽልማት አለሽ። ከስንት እስከ ስንት ነው? ከ1 እስከ 10። ኦኬ 6 አይደለም 5 አይደለም 9 ልክ ነሽ። 09 ጂስ ትሞክራለሽ ስፖርት ላይ ሊንክ ኪክ ቦክሲንግ yes የሆነ ሰዓት ሰራ ነበር። አሁን አይ ቶክ ብሬክ I'm very much በጣም ኢንትረስት አለኝ ኪክ ቦክሲንግ ላይ ሚቱ ዳነገ ኢንትረስቱ አልተገለጠም። ኢንትረስቱ ግን አልተገለጠም። አልተገለጠም። ይገለጣል ኢንሻአላህ
ኢንሻአላህ ነው ዋናት ያለበት። ፒራሚድ የግብጽ ፒራሚድ አይደል? ይሄና አይመሳሰሉም? ተመሳሳይነት አለ። ግብጽም እኮ ኦሮሚያ ነበረች። ሙቀት ላይ የተመሰረተ የሚመራ እንጂ በሙቀት የተመሰረተ አይደለም። ሙቀትና እውቀት ይለያያል። ከተመረጠ ከልዩ ከወይራ ምንድነው ስሙ ከግራዋ እንጨቶች አበባ የተቀጸመ ማር ነው። ይሄ ማር ለ62 በሽታ መድኃኒት። ይሄ ማር ብቻ። ፒራሚድ የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭና ኦሮሞ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። ኢንተርኔት በአማርኛ ምን ይባላል? ፓኬጅ። ሰው ሲመረቅ ኮንግራቹሌሽን እንላለን። ሰው ሲሞት ምን? የአብዩ ትንቢት ነው ወይ እንላለን። ሃፒ በርዝዴይ። ዘንድሮ የሚደረገውን የ2026 የዓለም ዋንጫ ማን የሚያሸንፍ ይመስላል? አርሰናል ነው። ዋንጫ ይልጠይቅሽ? ደስ ይለኛል። እሺ 0 ሲባዛ በመቶ ስንት ነው? 100 ነው። ለመሬት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ዋንጫ ይልጠይቅሽ? አማራ ነው። ወተት በእንግሊዝኛ ሚልክ ነው። የስ። እርጎስ ምን ይባላል? ምልልክ። እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ለጥብስ እንጠብሳለን ካለን ለዱለት ምን እናደርግ? እንዶልታለን። ጋርድ ምናምን ይሄ ሽፌር ምናምን ሽፌር ቅናት ነው። ሽፌር አለኝ። አዎ እና ባለ ጊዜ ነኝ ብያለሁ። ለምን ትመልስኛለህ እኮ? ለምንድን ነው ታዲያ ባለ ጊዜ ነኝ ማለት ምን ያገናኛል? በሹፌር ሆኖ ከኋላ ተቀምጠው ነው ሲሄዱ ቅድም የሚያገኘሁት። በጣም ሰራለሁ። 2 ስልክ እኮ ነው ይዤ ያለሁት። ቅድም መግቢያ ላይ ምንድን ነው ያልኩት? ይዤ ያለሁት ስራ ይበዛል። አጠገቤ ራሱ ሆኖ ስልክ በጣም እንትን። አሁን ይሄን ያህል ሲቀመጥ ስልኬ ዘግቼ ነው፣ ሁሉም ዘጋግቼ ነው ቁጭ አልኩልህ። ኦኬ ቢዚ ነኝ፣ የስራ ሰው ነኝ። ሲነኝ ቢሮ ብቻ ቁጭ ብዬ አላስተናግድም፣ አልሰራም። በስልክም ሰራለሁ፣ በዘርፈ ብዙ ሰራለሁ። ራሴ መሪ ይዤ አልችልም። አንድ ሁለተኛ ዘርፈ ብዙ ጋርድ ብለህ የምትለው ጋርድ አይደለም፣ ረዳቴ ነው። ከዛን እዚህ ጋር ይመጣና ገንዘብ ለማግኘት የሚስቱን መቀመጫ ደህና አድርጎ ይቀርጻል። this is not being manly፣ ወንድነት አይደለም። የሚስቱን ሰውነት ገንዘብ ማግኛ። እኔና ጃን ፋሚሊ አማን በጣም የረጅም ጊዜ ጓደኞቼ ናቸው። 10 ምናምን ዓመት ጓደኞቼ ናቸው እና እኔ በጣም ስለ አማን የሰጠሽው ነገር እንዴት እንደሳኩ እግዚአብሔርን። አማን ድሮ እኔን ፕሮሞሽን ምናምን የሚቀርጸኝ እሱ ነው እና ከመቲ ጋር ስቱዲዮ ውስጥ የኔ የሜካፕ ምናምን የፎቶ ፕሮሞሽን ኖሮ አጭር ቀሚስ እንደዚህ እጁ ክፍት ምናምን ለብሰን መጣ ተባብለን ነው የማወልቀው። ይሄ ትልቁ ወንድም አለ አይደል የቤቱ የሚፈራው አይነት ሰውዬ፣ እሱ አይነት ሰውዬ ነው። እግዚአብሔር መንፈሳዊ ሰውዬው ነው። ይገስጽሻል፣ ይቆጣሻልና የሚስቱን ኋላ ያችሁ ታያችሁ መጣ ታርጌት ዝዛቅ በከፊል ያለ ከፊል እያለ የሚቀርጸው አይነት ሰውዬ አይደለም። ምን መሰለሽ እቴ፣ አንቺ አጭር ቀሚስ ሆናችሁ አማን ሲቀርጻችሁ ተቀርጾ ስላላየ ነው ለማመን ከብዶን ተቀርጾ ባየ ነው የመቀመጮች ኢንትሮ ኮንክሉድ እናደርግ የምንችለው። ያ ነው ያንተ የውስጥ የማወቅ መረዳት ተቀርጾ አልመጣም። ቢመጣ አዎ እንል ነበር፣ ግን እውነቷን ነው። እኔም እንደዚህ አይነት ቪዲዮ ስላየው ነው። ኢትስ አክቹዋሊ ኢንሴን። ያየው ሰው ባየው ነው ተመስርቶ ኮሜንት የሰጠው። አንድ ወቅት ዳዊት ድሪምስ ጋር ቀርበው ህዝቡን ካነቃቁ ሰዎች ውስጥ 5ቱ በተለይም 3ቱ በወንጀል ተጠርጥረው እስር ቤት ሲገኙ፣ አንደኛዋ ከእስር ቤት ከወጣች በኋላ ሀገር ጥላ ጠፍታለች። 2ቱ ደግሞ የዘረፏቸው ሰዎች ማስረጃ በማቅረብ በአደባባይ እያለቀሱ ወንጅሏቸዋል። አንድ ባንድ እንመልከታቸው። አንደኛ መንሱር ጀማል ዳዊት ድሪምስ ጋር ቀርበው ከ3 ከ5 ዓመት በኋላ ፓርላማ ከተቀላቀልኩ በኋላ ከ5 ከ6 ዓመት ምርጫ በኋላ በእርግጠኝነት ፕሬዝዳንት ሆናለሁ። ሆኗል እኮ ታዲያ የማረሚያ ቤት ፕሬዝዳንት ሆኗል። አሁን ሚስተር መንሱር ጀማል ብላችሁ ትጠሩኛላችሁ ብሎ ህዝቡን ሲያነቃቃ የነበረው ግለሰብ ለፕሬዝዳንትነት ራሴን አወዳደራለሁ ማለት ነው። በእርግጠኝነት ነው የምነግራችሁ። ዛሬ ያያችሁት መንሱር ሚስተር ፕሬዝዳንት ብላችሁ እንደምትመጡ እርግጠኛ ነኝ። ከ1000 በላይ አባወራዎች በተጭበረበሩበት ከ1.9 ቢሊዮን ብር በላይ በተዘረፈበትና ከ7000 ገጽ በላይ ማስረጃ በቀረበበት በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ እስር ቤት ይገኛል። ሁለተኛ ወንድም ካሊድ አድነን ከማቱ እሱም እንዲሁ በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ በእስር ቤት ነው የሚገኘው። ሶስተኛ በረከት ገበሬዋ ገበሬ ማለት ቤተ መንግስትም ብትሄዱ ሆስፒታልም ብትሄዱ
አየር መንገድን ፕሌን ላይም ብትወጡ የኢትዮጵያን የግብርና ታሪክ ሙሉ ለሙሉ ቀይራለሁ ብላ ከአየርላንድ ወደ ኢትዮጵያ መታ የነበረችው በረከት ገበሬዋ በተለያዩ ወንጀሎች ተጠርጥራ እስር ቤት ተገባች። ተቀይሯል ላይ መለስ ተደርጎ ቤት ከተለቀቀች በኋላ በድጋሚ የፌዴራል ፖሊስ በከፍተኛ ወንጀል ከመፈልጋቸው 4 ሰዎች ውስጥ አንደኛዋ ነች ያለችበት ጠቁሙኝ ብሎ የአፋልጉኝ ማስታወቂያ ቢያወጣባትም ይቺ ሴት ኢትዮጵያን ለቃ ወደ አየርላንድ ከሸሸች በኋላ ኢትዮጵያን ለቅቄ ወጥቻለሁ ከእንግዲህ በኋላ ማንንም አያገኘኝም ስትል አሾፋለች። አራተኛ ነጻነት ዘነበ የያዛችሁትን ሃይማኖት መርጥ አርጋችሁ የምትይዙ ሰው ትሆናለህ። ወደ ሌላ የሚያስኬዳችሁ አይደለም። ከዛሬ 4 ዓመት በፊት ድርጅቱ ህገወጥ ነው ተብሎ የተዘጋው ቲያንስ የሽያጭ ተቋም ውስጥ የፊት ለፊት ገጽና ከፍተኛ የሽያጭ ባለቤት የነበረው ይሄ ግለሰብ ስለኝ ነጻነት ዘነበ እባላለሁ። ቲያንስ ኢትዮጵያ ቢዝነስ ፒኤልሲ ውስጥ ዲስትሪቢዩተር ሆኜ ከስተመር ዲስትሪቢዩተር ማለት ነው። ድርጅቱ ፒራሚድ ዲስካውንት ነው ተብሎ ከተዘጋ በኋላ በድጋሚ ከአመታት ቆይታ በኋላ አልፋ ብሬክስሩ የተባለ ሌላ የፒራሚድ ዲስካውንት ድርጅት ይዞ መጥቷል። በቲያንስም ሆነ በአልፋ ብሬክስሩ ከስረናል፣ ተዘርፈናል እያሉ በየአደባባዩ የሚያለቅሱ ሰዎች ቁጥር ቤት ይቁጠራቸው። አምስተኛ ተሜታ ፒሰሪ ከባዱ ነገር ከዛ ጥቁር ወንበር እና ባጭሩ የህግ ታራሚዎች የሚቀርቡበት መድረክ ነው ባጭሩ። እኔ ራሴ አቆሞ ነበር የሚገርም ነገር 2 ዓመት ከዛ ግን የምራችሁ ነው እቺ ልጅ ቆንጆ ናት ምናምን ብላችሁ የምታጋንኑላት። አዎ ምን ነው ቆንጆ እኮ ናት ግን ይሄን ያክል ከኔ ውበት በላይ የሚበልጥ ውበት ኖሯት ነው። ይሄን ያክል ከኔ ውበት በላይ የሚበልጥ ውበት ኖሯት ነው። ኦርኬስትራ እባክህ ሲስተር ነች ያዙልኝ ተነስቶበት ነው በሽታው እንደ መድኃኒዓለም ፍርጃኔ ቆንጆ ናት ምናምን ብላችሁ የምታወሩላት ቆንጆ ናት ቢባል ራሱ ልክ እንደኔ ሐምሌ ላይ ስለተወለደች ነው የሚሆነው። ሌላ ምንም የቁንጅናዋ ሚስጥር የለውም። አፍ ሲከፈት ጭንቅላት ይለቃል። እሺ ለአልዲነክ ምንድነው በዚህ ደረጃ $1000 የሚወጡ የቅንጦት እቃዎችን አድርጋችሁ ስትወጡ የዲዛይነር እቃዎችን አድርጋችሁ ስትወጡ ከምትመሩት ህዝብ ጋር አብሮ ይሄድላችኋል። ምክንያቱም እናንተው ናችሁ ለተማሪዎች ምገባ ያዘጋጃችሁት፣ እናንተው ናችሁ በረሃብ የሚጠራሙት ልጆች ራሳቸውን ስተው ለሚወጡ ልጆች ገበታ ያዘጋጃችሁላቸው። የምትመሩት ነገር ህዝቡን ታውቁታላችሁ ነው። አንደኛው ጃኬት ደግሞ ዜናው ጋይስ ታይት የሚለውን አስተያየት መስጠት ፈልጋለሁ። በዚህ ደረጃ በስደት ማለት ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ70 ዓመት አዛውንት አድርጎ ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። በጣም አጋድይ ያለው ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። 3 ቀን ትምህርት ቤቱ ተዘግቶ ነበር አለች። ረሳች እንዴ? ህዳር 9 የተዘጋ ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ሜንስትሪሚንግ ሚዲያው ራሱ የዋና በብሮድካስት ስር ያሉት ራሱ በጣም የማላገጥ ስራዎች ተሰርተዋል። 7 ስገባ እንግዲህ ወንዶች አልቻሉ መማር፣ ረብሻ ሆነ። በድብድቡ ነው የሞተው ተማሪ። በድብድብ ነው የሞተው ተማሪ። ከአንቺ ጋር ተያይዞ ከኔ ጋር ተያይዞ በተነሳ ጠብ ማለት ነው። ያንን ላለማለት እንጂ ትምህርት ቤት ውስጥ ልጅ ሞተው ነው። ቁስሉን ባየው ቁጥር በጣም አዝናለሁ። ልቤን ነካል። ከ20 ምናምን ዓመት በኋላ ወደ ኋላ ይወስደኛል። ሰው ጉዳት ደረሰብኝ በዚህ ጉዳይ። እና ሰይፉ ምን ውስጥ አዋቂ ነው ወይስ መንፈስ አንባቢ ነው? 3 ቀን ተዘግቶ ነበር ስትይ ኦፍ ኮርስ ትሮል ትደረጋለህ። ገብቷል አይደል? ያስቃል እውነት ለመናገር ዘን ሰይፉ አሁን ነው ሰው መሞትን የነገርሽን። ሶ ቀሉን አፕዴት ያድርገው ማለት ነው ሰይፉ ነው። ሲጀመር እንደዚህ የምታወሩት ቫይራል ለመውጣት አይደል እንዴ? ይሄ እኮ የእናንተ ስራ ፍሬው ነው። አሁን አንተን ይግዛክ ፍርድ ቤት ታቆመኛለህ? አትጠራጠሪ፣ እገትርሻለሁ። ስለበዛባቸው ማምጣታቸው እሜ በዚህ እድሜሽ ውሸት። ሽማግሌዎቹ ሱፍ እየተዋዋሱ ነበር የሚለብሱት። ተጣልተው አላወስህም አለው፣ የሚያወሳው አጣ ቀረ። ምንም እንኳን ለሳቸው ጠበቃ እንደሆን ቢቀጥሩኝም ያቀረቧቸው መረጃዎች በሙሉ የሐሰት። ወንድና ሴት በዚህ ሲያልፍ አላየው። እነሱ ደርሻለሁ። ታክሲ ውስጥ ነኝ። ሜክሲኮ አደባባይ ነው። እናቴ ትሙት። አቤት በጥራቃ ያማል እንዴ? አዎ ውሸት ስሰማ ያመኛል። እብድ እንካ አናግራታ። ውሸቱን ነው። ቴንከር ለፔር ያለው ትራፊክ መጣ። ጎንበስ በሉ። ደም ትርፍ ጭኗል። እንደዚህ አይነት ጓደኛ ነው። እስኪ 2018 ዓመተ ምህረት ለእናንተ ምን አይነት ዓመት ነበረም? ስትመጪ በዚህ ሚጪ ፎሎ ያደርገኛል፣ ፎሎ ያደርገኛል። አግኝቼው አላውቅም። አላምርም። አሁን ይህንን መካድ ይቻላል?
እኑ 5 ሚሊዮን ይሰጥሻል በጥፊ ባት ብትበይ ትመጪ ማግረ ነበር የምረጋጋ ከባድ ነው እኔ ደግሞ በመኪና ነበር የምሄድብሽ በእናታችሁ ሰላም ስጡኝ ሰላም እንሰጣጥ ካራዳ እስከ ኮልፌ እኮ የሚንቀሳቀስ ሰፈር ይጠራ ብዙ ጊዜ ጉራጌዎች ሁለት እግራቸው ከኤርትራ ይመጡ እንደዚህ ያጋደለ ነው እግራቸው ምክንያቱም በጉዞ ብዛት እነ ጠንክርን እኮ ብታያቸው እውነትም ጠንክር እኮ ብታየው በጣም ይገርማል እኮ ጥንካሬው ከመርካቶ መሃል መርካቶ ተነስቶ ቃሊቲ ይገባል ይሻላል ሎሚውን እዚህ ላይ አድርጎ ያ ነው ዛሬ ባለፎቁ ነው ዛሬ ሰገጤ የሚለን እሱ ነው ባለ ሀገር የሚለን እሱ ነው ፋራ የሚለን እሱ ነው አየው የዛፍ ቆራጭ ልጅ ዛሬ እኮ ዛፍ ቆረጣን ለከምባታው ሰጥቷል ያለይቱ ልጅ ጉራጌውን ሰጥቷል ዛሬ ፎቅ ላይ ነው ጎጃሜን ነው ጎጃም አዘና ስለብሶ ሱቁን የሚያዘጋ መርካቶ ነው ገና አንተን ያሽተከማል ማርኬት ሲተረክ ጉራጌ የኛ ቃል ይቻላል አረ ወገን ቤት ፈልጉልኝ አረ ጎዳና ማደሬ ነው ቤት እንደመፈለግ በጣም ከባዱ ነገር የለም የአዲስ አበባ ዝናብ እንዴት እንደሚያምር የቤት ኪራይ ከመክፈል በላይ ቤት መፈለግ ከባድ ይመስለኛል የሆነ ቤት እየፈለግኩ ነው ድንገት መሀል አስፋልት ላይ ዝናብ መጣብኝ እየጨፈጨፈኝ ነው እስቲ ደላላ ካላችሁ እስቲ ሰሚት ሲኤምሲ አያት አካባቢ ስቱዲዮ ነው የምፈልገው የራሱ ሻወር ሽንት ቤት ያለው ፊት ለፊት መስኮት ቢኖረው በጣም ቆንጆ ነው ፀሐይ የሚያስገባ ማለት ነው ለቪዲዮ ይሆናል ታጣኝ ዋጋ እስቲ ደላላ ካላችሁ ወርደው ብታቁት ደላላ ከደላላው እንግባል እስቲ ለወንድማችን ጋይስ ልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረው ሲደውሉና በቃ ይደውሉላችኋል ከዚህ ስልክም የዋናውን ተጣለው ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ለሰስልሽ ወይ እንደዚህ ታሪክልሽ ምናምን ብያት ከዛ ደውሉላት ምናምን ስላው ደወለች እሺ ፕሮሞሽን ለምን ያልሰራላችሁ ማይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔ የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች እና በጣም ያዘንኩብሽ የሰው እንጀራ አይበላም እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ይሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስዱ አንቁ ነው የሚደፋሽ ልክ አይደለሽ ነው ተመለሽ በብዙ መንገድ ልክ አይደለሽ ተብለሽ ብዙ ስትገዛች አይቼ አውቃለሁ ግን ልጆች እናት ምናምን አርቲስት መኖር እንዳልቅባት ፈራለሁ እቺ ልጅ ማለት ነው ህይወትን እንዳጨርስ ፈራለሁ ኖራ እኮ አይደለም አይታ እንደው ዝም ብላ አለ ስለተባለ ብቻ ሁሉንም ነገር አይታ እንዳጨርስ ፈራለሁ እንዳትሰለች ፈራለሁ ልጆች ያለ እድሜያቸው የሆነ ነገር ሲያደርጉ የሚፈራው የሚሰጋው ለዛ ነው ኦኬ መኖር ያልቃል ጉጉት ይጠፋል ሁሉን ነገር ባንዴ ካየ ነው በቃኝ ማለት ይመጣል ህይወት በቃኝ ይላሉ ልጆች ለዚህ ነው ያለ እድሜያቸው ብዙ ነገር ካሳየናቸው በኋላ የሚጓጉለት የሚኖሩለት ነገር አሳጥተናቸው ከዛ በቃኝ እንዲሉ የምናደርገው ማለት ነው ራስ ማጥፋት የበዛው ለዚህ ነው ምክንያቱም ሁሉን ነገር ቀድመው አይተውታል የሚጓጉለት ነገር የለም ለኛ በዚህ እድሜ ታላላቆቻችንን አይተን ኩል እስከምንኳል ድረስ መቼ ነው ሱሪ የምንለብሰው መቼ ነው አጭር ልብስ የምንለብሰው ምናምን ጉጉት ነበረ ምክንያቱም ቤተሰብ ስለማይፈቅድልን እግዚአብሔር ይስጣቸው በጣም እናመሰግናቸዋለን ሁሉን ነገር በጉጉት እንድናየው ሁሉን ነገር ጓክቶን እየጣፈጠን እንድንሄድና ለዛ እንድንሰራ አድርገውናልና እኔ እነሱን አመሰግናለሁ ወላጆቻችን ልክ ነበሩ አሁንም ማለት እንፈልገው ለዚች ልጅም ምናልባት ለወንድሟ መድረስ ከቻለ ወይም ደግሞ ሌሎች ከታች ልጆችን የምታሳድጉ እናትና አባቶች ቤተሰቦች እህት ወንድሞች ምናምን በምክንያት ነው ቁጥር የተሰጠው በምክንያት ነው ህፃን የምንባለው በምክንያት ነው ወጣት የምንባለው አዛውንትም የምንባለው በምክንያት ነው 100% ተስማማለሁ ኢትዮጵያ እያደገች በመሆኑ ቀጣይ ዓመት ታገባለች መታጨቷን ያላወቅን ህዝቦች ለማንም ሲድሯት ቆመን ያጨበጨብን ሲሆን ዛሬ ላይ ማግባቷ ቢሰማም የዳሯት ሰዎች ካስጠለፏት ቆዩ ዛሬ ላይ ያገቧት የወደዷት ቢመስሉም ሀብቷን ወስደው ሲጨርሱ ዳ ስትሆን ይፈቷታል
ለዓመታት ጠላ በመጥመቅ ይተዳደሩ የነበሩ ሰዎች ግጭት መጥመቅ ጀመሩ። ከጠላ ይልቅ ጥላቻ ትልቅ ገቢ እየፈጠረ በመሆኑ የሐሰት ትርክት በመጠንሰስ ለትውልዱ ተንኮል እየደፈደፉ ነው። በጌሾ ሲሰክር የነበረውን ማህበረሰብ በደንብ ለማስከር እንስራቸውን እያጠቡ ያሉት ግጭት ጠማቂዎች ብዙ ሰዎችን እየጋቱ አስተሳሰባቸውን እያናወዙ ነው። ለብዙ ዓመታት ሲጠምቁት የነበረው ጉዳይ ከራሳቸው አልፎ ሀገር እያንገዳገደ ነው። ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ ለአንድ ሳምንት ትሰጭኛለሽ? ኖ እንደዚህ ሰጭኝ ትችያለሽ። አንድ ሳምንት 153,9 ላይክ አግኝቷል። ጋይስ እንኳን ደስ አለ። የጋይዛሪ ቪዲዮ ይመስል ነበር። የቪዲዮ ከምቻችን ለክና ሰብስክራይብ አድርጋችሁና አትርሱ። በቀጣይ ቪዲዮ እስከማገኛችሁ ይመቻችሁ። ቴክ ኬር